ተመልካቾች እንደምን ዋላችሁ። የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። የብስክሌት እንቅስቃሴን ባህል ለማድረግ ያለመ ንቅናቄ በባህር ዳር ከተማ ተካሄደ። ንቅናቄው በሀገር አቀፍ ደረጃ በቀጣይነት እንደሚካሄድም አዘጋጆች ገልጸዋል። አማኑኤል ጸጋይ ተጨማሪ አለው። የአማራ ክልል ብስክሌት ፌዴሬሽን ቆንጆ ነው፣ ደህና ነው። ደስ ይላል። ከጋጌዙ የብስክሌት ስፖርት ባህልን በመላ ሀገሪቱ ለመመለስ ንቅናቄ ተጀምሯል። ይህ ንቅናቄ የመጀመሪያ ከተማ በማድረግ በባህር ዳር ከተማ በዛሬው ማለዳ በዚህ መልኩ ተከናውኗል። በጣም ትልቅ ነገር ነው የተደረገው። የዛሬው እንቅስቃሴ ብስክሌትን ለመመለስ ጥሩ የሆነ እንትን ያየሁት ዛሬ ውጪ ድረስ የሄዱ ልጆች ናቸው የነበሩበት። ብዙ በርካታ ስፖርተኞች ያፈራ ሀገር ነች። ነገር ግን አሁን ብስክሌቱን ስናየው ወደ ኋላ እየመጣን ነው። አሁን ምናልባት እንግዲህ ከኮሪደር ልማቱ ጋር የብስክሌት አክሰሱም ስላለ በዚህ ጅማሮ ከቀጠለ ሁሉም የብስክሌት ተጠቃሚ ይሆናል የሚል እምነት አለኝ። ፌስቲቫሉ በጣም አሪፍ ነበር። አነቃቂና አዝናኝ ነው። ካደረግነው ስፖርት አነቃቂ ነገር አንደኛ ጤና ስለምናገኝ ፌስቲቫሉ በጣም አሪፍ ነው። ስሜቱ አሪፍ ነው። በጣም ቆንጆ ነው። ከዚህ አነሳ በድልድዩ ዙረን የመጣን በጣም አሪፍ ነው። በጣም ደስ የሚል ፕሮግራም ነው ያመጣችው። ይሄ ቀጥሩበት እላለሁ። አመሰግናለሁ። ባህር ዳር ከተማ ቀደም ባሉት ዓመታት በብስክሌት ስፖርት በከፍተኛ ሁኔታ ትታወቅ ነበረ። በሀገር አቀፍ ደረጃ በሚደረጉ ውድድሮችም ትልቅ ውጤት ካላቸው የክልል ከተሞች መካከል አንደኛዋ ነበረች። በዚህ ውድድር ላይ ይህንን የቀደመ ባህል ለመመለስ ተሳትፎ ካደረጉ አካላት መካከል የተወሰኑትን አነጋግረን ስሜታቸውን አጋርተውናል። በቃ ይሄ ነገር መቀጠል አለበት። ቀጣይ እንደዚህ በየሳምንቱም ባይሆን በየሁለት ሳምንቱ በየወሩ ቢደረግ በጣም ጥሩ ነገር ነው። አንደኛ ብስክሌት በተሻለ መልኩ መቅረብ መቻል አለበት። በተመጣጣኝ ዋጋ ልክ እንዲህ አይነት እንቅስቃሴዎች በየጊዜው መደረግ መቻል አለባቸው። የብስክሌት ምንነት አሁን ከባህል ወጥቶ እንደ ትራንስፖርት የምንገለገልበት ጊዜ ስለሆነ መንገዱ ደህና እየተመቻቸ ነው። በዚህ ከቀጠለ ብስክሌቶች አክሰሶቹን ለሰራተኛው ለነዋሪው ሕዝብ የሚቀርብበት ካለ የድሮን ይመለሳል ብለን እናስባለን። አዘጋጆቹ በመላው ሀገሪቱ የሚቀጥለውን ይህንን ፌስቲቫል በቀጣይ በአዳማ፣ በሐዋሳ፣ በትግራይ መቀሌና አዲስ አበባ ላይ እንደሚያስቀጥሉ ሀሳባቸውን አጋርተውናል። ቢሊሊ መቆያ እባላለሁ። እንግዲህ የቀድሞ የአማራ ክልል ምክትል ኮሚሽነር፣ የአሁኑ ደግሞ የኦሎምፒክ ቴክኒክ ኮሚቴ ዳይሬክተር እንዲሁም ደግሞ የግራንድ ሆፕ ትሬዲንግ መስራች። ባህር ዳር እኔ በዚህ ልክ አይደለም አውቀው። ህዝቡ በከፍተኛ ደረጃ ይወጣል፣ ብስክሌተኞችም ብዙ ናቸው። ነገር ግን በመቀዛቀዙ ምክንያት ዛሬ የወጣው ሰው እኔ የምጠብቀው አልነበረም። ለማንኛውም ግን እግዚአብሔር ይመስገን ጥሩ ነው። ይህንን እንግዲህ ወደፊት መስራት ይጠይቃል። በድጋሚ ማስተማር፣ ማስገንዘብ፣ ቦታውን እንዲጠቀሙበት እድል መፍጠር ይጠይቃል። ከዚህ በቀጥታ የሚቀጥለው ሳምንት እሁድ አዳማ ከተማ ላይ ነው ይህ ንቅናቄ የሚፈጠረው። ግን ዛሬ ያየው ክፍተት ምንድነው? ሴቶቹ ነው። ለሴቶች ሽልማት አዘጋጅተን መለስ ነው። ለዛ አይዲያ ፈጥረን የመጣ ነው። መንግስት ጋር አብረን እንሰራለን፣ ከፌዴሬሽኑ ጋር አብረን እንሰራለን፣ ከከተሞች ጋር እንሰራለን፣ ከሚዲያ ጋር አብረን እንሰራለን። በዚህ መንገድ የአማራ ሚዲያ ኮርፖሬሽንን ከልብ አመሰግናለሁ። በጭብጨባ አበረታቷቸው። አንደኛ የወጣ ኢትዮጵያ ዓለም አቀፍ ውድድሮችን የማስተናገድ አቅም እንዳላት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን ተናግሯል። ኢትዮጵያ በታሪክ ለመጀመሪያ ጊዜ የአንድ ቀን ኮንቲኔንታል ቱር በመጪው ሚያዝያ ወር ታስተናግዳለች። የኢትዮጵያ አትሌቲክስ ፌዴሬሽን በተለያዩ ጉዳዮች መግለጫ የሰጠ ሲሆን 55ኛው የኢትዮጵያ ሻምፒዮና ዓለም አቀፍ ደረጃውን በጠበቀ መልኩም ይካሄዳልም ተብሏል። ባዘው መኮንን ተጨማሪ አለው። ኢትዮጵያ በታሪክ ለመጀመሪያ ጊዜ ዓለም አቀፍ የአትሌቲክስ ውድድርን በሚቀጥለው ሚያዝያ ወር ታስተናግዳለች። ይህ አዲስ አበባ ግራንድ ፕሪ በሚል ስያሜ የሚካሄደው የአንድ ቀን ወይም ዋን ዴይ ሚቲንግ ኮንቲኔንታል ቱር ሚያዝያ 10 2018 ዓ.ም ይካሄዳል። ኢትዮጵያ የምታስተናግደውን የአንድ ቀን ኮንቲኔንታል ቱር በተመለከተና በሌሎች ጉዳዮች መግለጫ የሰጠው የኢትዮጵያ አትሌቲክስ ፌዴሬሽን ለውድድሩ አስፈላጊው ቅድመ ዝግጅት እየተደረገ መሆኑን ገልጿል። የፌዴሬሽኑ ፕሬዝዳንት ኮማንደር አትሌት ስለሺ ስህን በቀጣይ የውድድሩን ደረጃ ከነሐስ ወደ ወርቅ ለማሳደግ በሚያስችል ጥራት ለማዘጋጀት እየሰራን ነው ብሏል። በዓለም አቀፍ የአትሌቲክስ ካላንደር ላይ በብሮንዝ ሌቭል ደረጃ ተመዝግቦ ከዓለም አትሌቲክስ ወይም ከወርልድ አትሌቲክስ ፍቃድ አግኝቶ
ይህ ክስተት ለሀገራችን ያው የመጀመሪያው ይሆናል ማለት ነው። ይህ ውድድር እንግዲህ እጅግ በጣም ጠቃሚ ነው ለኛ እንደ ኢትዮጵያ አትሌቲክስ ፌዴሬሽንም እንደ አትሌቶችም ማለት ነው። ዘንድሮ እንጀምራለን በብሮንዝ ሌቭል፣ ለሚቀጥለው አመት ግን በተቻለ መጠን ወደ ጎልድ ሌቭል ለማሳደግ ፎርማቱንም በተሻለ መልኩ ለመቀየር ያው ከዚሁ እንጀምራለን ማለት ነው። የፌዴሬሽኑ ፕሬዝዳንት አትሌት ስለሺ ስህን ኢትዮጵያ በቀጣይም ታላላቅ ዓለም አቀፍ የአትሌቲክስ ውድድሮችን ለማስተናገድ ጨረታ ውስጥ እንደምትገባ ተናግሯል። የ2029ና የ2031 ጨረታ አሁን ከሚቀጥለው አንድ ወር በኋላ ይዘጋል በጨረታ ስለሆነ ማለት ነው። ስለዚህ ሁለቱም ዓለም ዋንጫዎች ላይ የ2029ንም የ2031ንም ዓለም ሻምፒዮናን ለማስተናገድ የሚችል አቅም አለን በሚል የሰነዶች ተዘጋጅተው እያለቁ ነው። ጨረታው ላይ ተሳታፊ ሆነም ማለት ነው። ቀጥሎ ደግሞ ወርልድ አትሌቲክስ በራንኪንግ የሚመርጣቸው አልቲሜት ሻምፒዮንሺፕ የሚባል በአይነቱ እጅግ የተለየ በትልቅ ሽልማት ያለው አንደኛ ለሚወጣ $150,000 ሽልማት ያለው ውድድር በዚህ አመት ይዘጋጃል። ይሄም የ2028 እሱንም እየተጫረትን ያለ ነው። የአዲስ አበባ ስቴዲየም ግንባታን ጨምሮ እንደ ሀገር ለስፖርቱ ዘርፍ የተሰጠው ትኩረት ዓለም አቀፍ ውድድሮችን ለማስተናገድ ከፍተኛ አቅም ከመፍጠሩም በላይ የአትሌቲክሱን የማዘውተሪያ ስፍራ የአመታት ጥያቄ የመለሰ መሆኑንም አትሌት ስለሺ ስህን ገልጿል። ይሄ የሆነበት ምክንያት በዋናነት የአዲስ አበባ ስቴዲየም ደረጃውን ጠብቆ ስለተሰራ ነው። የማስተናገድ አቅሙ ምንም ጥርጥር የለንም፣ እንችላለን። ኢትዮጵያ በጣም ትልልቅ ዝግጅቶችን እያዘጋጀች ነው። ይከብደናል የሚል ግምት የለንም። ሁለተኛ እነኚህ የወርልድ አትሌቲክስ ሰዎች እየተሰሩ ያሉ ፋሲሊቲዎችን እንዲገመግሙልን እንፈልጋለን። ምናልባት እንኳን ጉለት ካላቸው እየተሰሩ ባሉበት እንዲስተካከሉ እንዲታረሙ ስለምንፈልግ በዛ ልክ እየተሰራ ነው ያለው። አትሌቶች የሚሰሩበት ቦታ ትሬኒንግ የሚለማመዱበት ቦታ ባለመኖሩ ምክንያት ትራክ ላይ ያለው ውጤት ከጊዜ ወደ ጊዜ እየቀነሰ የመጣበት ሁኔታ ነበረና ይሄንንም የምንቀርፍበት ሁኔታዎች እየተፈጠሩ መሆናቸውን በዚሁ አጋጣሚ መግለጽ እንፈልጋለን። ያው ማመስገንም እንፈልጋለን ማለት ነው። በሌላ በኩል 55ኛው የኢትዮጵያ አትሌቲክስ ሻምፒዮና ከመጋቢት 15 እስከ 20 2018 የሚካሄድ ሲሆን ውድድሩ ዓለም አቀፍ ደረጃውን በጠበቀ መልኩ እንደሚካሄድ ተመላክቷል። ውድድር ማስነሻዎች ሰዓት የሚመዘገቡበት የፊልድ ኢቨንቶችን የሚቆጣጠሩበትና ፎቶ ፊኒሽም በዛ ለመምራት ጥረቶች እየተደረጉ ነው። ይሄንን ማሽን ወይም ይሄንን ታይምትሮኒክስ የሚያንቀሳቅሱ ወይም የሚመሩ 4 ባለሙያዎች 2 ከቤልጅየም፣ 1 ከናይጄሪያና 1 ከዛምቢያ መጥተው ስራውን እየሰሩ ነው ያሉት። እንግዲህ የኢትዮጵያ ሻምፒዮና ለመጀመሪያ ጊዜ ዓለም አቀፍ ደረጃውን በጠበቀ መልኩ ይካሄዳል ብለን እናስባለን። ከዛም ባለፈ ይሄ ውድድር በዓለም አቀፍ ስታንዳርድ ወይም ደግሞ ካላንደር ውስጥ የተመዘገበ ስለሆነ እዛ ላይ የሚመዘገቡ ሰዓቶች በሙሉ ተመዝጋቢነታቸው ወይም ተቀባይነት ይኖረዋል። ፌዴሬሽኑ አያይዞም 29ኛ መደበኛ ጠቅላላ ጉባኤውን ከመጋቢት 26 እስከ 27 እንደሚያካሄድ የገለጸ ሲሆን ለአትሌቲክሱ የሚበጁ አዳዲስ አሰራሮችና ተቋማዊ ለውጦች ይጸድቁበታል ተብሎ ይጠበቃል።